ኤፍዬ ጀግና እንግዲህ ልዑሌን ፍለጋ አጅሪት ቤት ሄዶ ነበረ። እዛ በሄደበት ታይም እንግዲህ በሯን ገነጣጥሎ ሲገባ አጅሬውና አጅሪት እንግዲህ በዚህ መልኩ ተቃቅፈው ቁጭ ብለዋል። እውነት ለመናገር በጣም ነው የምታሳፍረው አብርሃም፣ በጣም ማፈሪያ የሆንክ ነህ ማለት። እኔ ምን አይነት ህሊና እንዳለ እንዴትስ አስችሎህ በዚህ ልክ እሷ ለልጇ እንደዛ እየተንገበገበች ለልጇ ልጄ መልሱልኝ እያለች አንተ ደግሞ እዚች ጋር መጣህ ከእሷ ጋር ላይፍክን ታጣጥማለህ ማለት ነው። ምን ማለት ምን አስባችሁ ነው በዚህ ልክ ማለት ነው? እናት እኮ ናት፣ ልጇ እኮ ነው የተወሰደባት። እስከ ዛሬም እንዳልተገኘ ነው መቼም አያስባችሁታል። ልዑሌ ቢገኝ ኖሮ ኤፊ እሷ ቤት ምን ፍለጋ ይሄድ ነበረ? እሱ ልዑሌን የሆነ ቦታ ሸሽገውታል ከቡዜ ጋር ከእህቱ ጋር ተባብሮ እዚች ጋር ግን መጥቶ የራሱን ላይፍ የራሱን ጊዜ እያጣጣመ ነው። ይሄ ነው እንግዲህ ሩታ ልጇ ጠፍቶ ልብስ ቀይራ ቺፕስቲንግ ተቀባብታ ሩታ ልጇ ላይ እየሸቀለች ነው እያላችሁ ስታሽቃብጡ የነበራችሁ ሰዎች አስቡት እንግዲህ እዚች ጋር ምን እየተፈጠረ እንዳለ ማለት ነው። እንዴ ራቁቷን ትምጣላችሁ እንዴ? በጣም ነው የምታሳፍሩት። ልጄ ጠፋ ብላ ጨርቋን ጥላ ራቁቷን ትምጣ? በጣም ማፈሪያ የሆናችሁ ናችሁ በዚህ አጋጣሚ ማለት ነውና እንግዲህ ኤፋ በሩን ገነጣጥሎ ሲገባለት አጅሬውና አጅሪት ተቃቅፈው በዚህ መልኩ ይገኛሉ ማለት ነው። በጣም ደንግጠዋል ሆነን ለመናገር ኤፍሬም እንግዲህ ፎቶቸው ሁላ ሳይቀር ነው ገነጣጥሎ መሬት ጥሎ የገባው ማለት ነው። ነገር ግን ልዑሌ ቤት የለም ይመስለኛል። ልዑሌን እንግዲህ አጅሪት ይዛ ወይ ወደ ነጋሽዬ ቤት አምርታ ይሁን ብቻ እሱን ፈጣሪ ነው የሚያውቀው። በጣም የምታሳፍረው አብርሃም ማለት ነው። ማለት ልጇን ለእናት ሰጥተ አንተ እንደፈለግ የፈለግከውን ህይወት እኮ መሄድ ትችላለህ፣ ገደል መግባት ትችላለህ። ግን ልጇን የሆነ ቦታ ሸሽገ አንተ እዚች ጋር መጥተህ ከውሽማህ ጋር ተቃቅፈህ ትቀመጣለህ እንዴ? ምን አይነት አስተሳሰብ ነው ጋይዝ? በጣም ነው የሚያሳፍሩት። እና ብዙዎቻችሁ ደግሞ ልብስ እየቀያየርሽ ሩታ ልጅሽ ጠፍቶ አንቺ እንደዚህ ተኳኩለሽ እንዴ ራቁቷን እንድትሄድ ነው የፈለጉት ጋይዝ? ጨርቅ አብዳ ጨርቅ እንድትጥል ነው የፈለጋችሁት? ምን አይነት አስተሳሰብ ነው ያላችሁ? በጣም የምታሳፍሩ ማፈሪያ የሆናችሁ ማለት ነው እንዴ። ሰው ጨርቁን ይጣል እንዴ? አትልበስ፣ ልብስ አትልበስ።